ነገር በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ብሎ ሲያብራራ ቃል እግዚአብሔር ብሎታል። ፈጣሪነቱን አብራርቷል። ሁሉ ነገር በእርሱ ሆኗል ብሏል። እና አንተ ቃል ፍጡር ነው ብለሃል ወይ ፍጡር ነው ብለዋል። ግን እኔ መረጃ ስጠይቃቸው መረጃውን ሼር እናደርሻለን ብለው ነበረ። በውስጥ ሼር አላረጉኝም። ስጠብቃቸው ነበር። በውስጥ ማውርቻቸዋለሁ። እንትን አልሰራም ብሎኝ ነው ምናምን ብቻ ምክንያት ደርድረውልኛል። ሜቢ አንተ እንደዛ ነገር ተናግረሃል። እምነት ምንድን ነው የሚለውን ነገር እንድታብራራልኝ ብቻ ነው። እንትን ይባላል ትንሽ አብራራልኝ እሱ ላይ ይቅርታ። የእምነት ቃልን ስጠን ነው የምትይኝ? ቃል ፍጡር ነው ሲባል በመጀመሪያ ቃል ነበረ ተብሎ እየተነገረ በመጀመሪያ ቃል ፍጡር ነው የሚለው ቃል ሲጀመር ማለት በጣም የተጣረሰ ነው። ክላሽ ያደርጋል። በመጀመሪያ ቃል ነበረ የሚለው ቃል በጣም ትልቅ ትርጉም አለው። ልክ በቁጥር 3 እንዳብራራ ነው ማለት ነው። በቁጥር 3 እንደምናብራራው ሁሉ በእርሱ ሆነ፣ ሁሉ በቃል ሆነ ሲባል ለምሳሌ ሁሉ በቃል ሆነ ማለት ሁሉ በእርሱ ሆነ የምትለው ቃል አስቀድሞ ያልነበረ ነገር ወደ መሆን ሲመጣ ማለት ነው አይደል? ሁሉ በእርሱ ሆነ ማለት ፓንተሪያውቶ ጌኔቶ ማለት ጌኔቶ የሚለው ካለመኖር ወደ መኖር የሆነ ነገር ሲመጣ ማለት ነው። የሆነ ፍሮም ነን ኤግዚስተንስ ወደ ኤግዚስተንስ ሲመጣ ኤግዚስት ማድረግ ሲጀምር። ስለዚህ አስቀድሞ ያልነበረ በህልውና ያልነበረ ነገር ወደ ህልውና ሲመጣ ማለት ነው። አሁን እዚህ ጋር ባለው አውድ መሰረት ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ የሆነ የለም ሲባል ሁሉ በእርሱ ተፈጠረ ወይም ሁሉ በእርሱ ካለመኖር ወደ መኖር መጣ። ሁሉ በእርሱ ካለመኖር ወደ መኖር መጣ እንደማለት ነው። ሆነ የምትለው ቃል እንደዛ ነው። እሱን የምታመለክተው አስቡት። የተፈጠረው ሁሉ በእርሱ ከተፈጠረ በቃል ማለት ነው። ቃል ራሱ ፍጡር ከሆነ የተፈጠረው ሁሉ ደግሞ በእርሱ ከተፈጠረና ዊዛውት ኤክሰፕሽን ማለት ነው። ከተፈጠረውም አንዳች እንኳን ያለ እርሱ የተፈጠረ የለም ስለሚል ወይም ከሆነውም አንዳች እንኳን ያለ እርሱ የሆነ ምንም የለም ስለሚል ቃልም ደግሞ ፍጡር ሆኖ እዚህ ውስጥ የሚካተት ከሆነ ራሱን በራሱ ፈጠረ ያስብላል። እና ይህ ደግሞ አብሰርድ ነው። ራሱን በራሱ መፍጠር የሚችል ምንም አይነት አካል ሊኖር ስለማይችል ማለት ነው። ገና ከጅምሮ ኤግዚስት የማያደርግ ከሆነ እንዴት አድርጎ ራሱን ሊፈጥር ይችላል? አይችልም። ከየት መጡ? ለመፍጠር ኤግዚስት ማድረግ ያስፈልጋል። እንደው ኤግዚስት ካደረገ በኋላ ደግሞ ራሱ ፈጠረ ማለትም እሱም ስለማይቻል ማለት ነው። እና ስለዛ የተፈጠረው ሁሉ በእርሱ ከተፈጠረውም አንዳች እንኳን ያለ እርሱ የተፈጠረ ከሌለ መጽሐፍ እንደሚለው ክርስቶስ ኢየሱስ ደግሞ ፍጡር ከሆነ እንግዲያውስ ራሱን በራሱ ፈጥሯላ ያስብላል። ይሄ እንዳልኳችሁ አብሰርድ ነው፣ አይሆንም። ስለዛ ቃል ፍጡር እንዳልሆነ በዚህ ማወቅ ይቻላል። ከላይ ከፍ ብላችሁ ደግሞ በመጀመሪያ ቃል ሆነ ይላል አይደል? በመጀመሪያ ቃል ሆነ አይልም። ቃል ስጋ ሆነ ይላል እንጂ በመጀመሪያ ቃል ሆነ አይልም። ቃል ስጋ ሆነ ይላል። በመጀመሪያ ቃል ግን ሆነ አይደለም የሚለው። ምንድን ነው የሚለው? በመጀመሪያ ቃል ነበረ ነው የሚለው። በመጀመሪያ ቃል ነበረ ኤናርኬን ሆሎጎስ ሲል በመጀመሪያ ቃል ነበረ። አሁን በመጀመሪያ ቃል ሆነ ቢል ኖሮ ሆነ የምትለው ቃል ካለመኖር ወደ መኖር መምጣትን ታመለክታለች ብያችሁ አልነበረ? እዛው ቁጥር 3 ላይ ስለሚጠቀም በመጀመሪያ ቃል ሆነ ብንል መጀመሪያ ላይ ቃል ሆነ፣ ስለዚህ አስቀድሞ ቃል አልነበረም፣ ስለዚህ ወደ ቃልነት መጣ። ቃል ካለመኖር ወደ መኖር የመጣ ነው ብለን እንረዳው ነበረ። እንደዛ ቢል ኖሮ መጽሐፉ ግን አይልም። በመጀመሪያ ቃል ነበረ። በቃ ሆነ የሚባል ነገር የለም። ካለመኖር ወደ መኖር መጣ አይደለም። ነበረ በቃ ነበረ። የነበረ ነው፣ የሆነ ነገር አይደለም። የሆነ ነገር አይደለም፣ የነበረ ነው። ስለዛ በመጀመሪያ ቃል ነበረ። ቃልም ከእግዚአብሔር ጋር ወይም በእግዚአብሔር ዘንድ ነበረ። ሆነ አይልም። ቃል በእግዚአብሔር ዘንድ ሆነ ቢል ኖሮ ኦኬ፣ አስቀድሞ በእግዚአብሔር ዘንድ ያልነበረበት ጊዜ ነበር፣ ከዛ የሆነ ሰዓት ላይ በእግዚአብሔር ዘንድ ሆነ ወይም ከእግዚአብሔር ጋር ሆነ እንል ነበር። ግን ቃልም ከእግዚአብሔር ጋር ሆነ አይልም። ቃልም ከእግዚአብሔር ጋር ነበረ ወይም ቃልም በእግዚአብሔር ዘንድ ነበረ። ቃልም በማን ዘንድ ነበረ? ወይም ከማን ጋር ነበረ? ከእግዚአብሔር ጋር ወይም በእግዚአብሔር ዘንድ ነበረ። በእግዚአብሔር ዘንድ ነበረ። ኢምፕሮስቶን ቴኦን እንደተባለው ማለት ነው። እና ይህንን ይዝና ቅዱስ ዮሐንስ አፈወርቅም ቃልም ከእግዚአብሔር ጋር ነበረ ይላል። በእግዚአብሔር ውስጥ ነበረ አይልም። ከእግዚአብሔር ጋር ነበረ ማለቱ የተለየ አካል እንዳለው አመልካች ነው ብሎ ያስቀምጣል።
ከዛ ደግሞ ይሄው ቃል ደግሞ ቃልም እግዚአብሔር ሆነ ይላል። ልክ አሁን ከታች ዝቅ ብላችሁ ቁጥር 14 ላይ ቃልም ስጋ ሆነ ይላል። ቃልም ስጋ ሆነ። ቃል ስጋ ሆነ ማለት ቃል አስቀድሞ ስጋ አልነበርም ማለት ነው። በሆነ በጊዜ ውስጥ የመጣ ነገር ነው። ከመቤታችን ነው በስጋ የመጣው። ስለዛ ቃል ስጋ ነበረ አይባልም። ቃል ስጋ ነበረ ከተባለ ከጥንትም ስጋ ነበረ፣ ስጋውን ከላይ ይዞት መጣ ያስብል ነበር። ግን አይደለም። የኦንሊ ጂሰስ አንዱ ምንፍቅና ይሄ ነው። የነ ቫለንቲንስ ምንፍቅና ነው። እና ስጋ አስቀድሞም ስጋ አልነበርም። ስጋ ጅማሮ አለው። ስለዚህ ቃል ስጋ ሆነ። እሺ፣ ስለ እግዚአብሔርነቱ ሲናገርስ ቃልም እግዚአብሔር ሆነ ይላል አይልም። ቃል እግዚአብሔር ሆነ ቢል ኖሮ ቃል አስቀድሞ እግዚአብሔር አልነበረም ወይም አምላክ አልነበረም፣ ከዛ በኋላ አምላክ ሆነ ያስብል ነበር። ካይቴዎሴን ሆሎጎስ ሲልም ቃል እግዚአብሔር ነበረ ሲል ቃልም እግዚአብሔር ነበረ ሲል ቃል አስቀድሞ እግዚአብሔር አልነበረም፣ ቃል እግዚአብሔር ሆነ ካል ይቅርታ፣ ቃልም እግዚአብሔር ሆነ ቢል ማለት ነው። ቃል እግዚአብሔር ሆነ ቢል ኖሮ ቃል አስቀድሞ እግዚአብሔር አልነበረም፣ ከዛ እግዚአብሔር ሆነ ወደ ማለት እንናገር ነበረ። ግን እንደዛ አይልም። ቃልም እግዚአብሔር ነበረ። ስለ ክርስቶስ ሲናገር ወይም ስለ ቃል ይቅርታ፣ ስለ ቃል ሲናገር ነበረ 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 በሚል ቃል ነው የሚያስቀምጠው። አለ እሱ ነው መረዳት ያለብን። በመጀመሪያ ቃል ነበረ፣ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ሆነ አይልም። ቃል እግዚአብሔር አልሆነም። ቃል ስጋን የሆነው ቃልማ እግዚአብሔር የነበረ ነው። ከዘላለሙም እግዚአብሔር አምላክ ነበረ። ስለዛ ቃል ፍጡር አይደለም። እንዴት ፍጡር ይባላልስ? ይህ ይታወቃል። ስለዛ ይሄ ፍጡር ያልሆነው ይህ ፍጡር የሆነው ቃል ግን ፍጡር የሆነ ስጋን ግን ለራሱ አደረገ። ሲጀመር ስለ ቃል አምላክነት ከላይ ጀምሩ ዝም ብላችሁ ዮሐንስ ወንጌል ዝም ብላችሁ አሁን እስከ ቁጥር 3 ዝም ብለን አየ ነው እንጂ በቃ ቁጥር 4 5 6 7 8 እያላችሁ ስትሄዱ ስለ አምላክነቱ በስፋት ነው የተነገረው አይደል? ዝም ብላችሁ ያውቃ አልበቃል አንበብላችሁ አንዴ መጽሐፍ ቅዱሴን ልግለጥ አንዴ ዮሐንስ ወንጌል ዝም ብላችሁ ስሙ። አሁን ዮሐንስ ወንጌል ጅማሬው በምን መልኩ እንደሚቀጥል ማለት ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህም በመጀመሪያው በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ በቃል ማለት ነው። ሁሉ በእርሱ ሆነ፣ ከሆኖም አንዳች እንኳ ያለ እርሱ አልሆነም። ያለ ቃል አንዳች ከሆኖም እንኳን የተፈጠረ ነገር ከሆነ በቃ ከተፈጠረ ውስጥ አንዳች እንኳን ቀጠላል። ቁጥር 4 ላይ በእርሱ ሕይወት ነበረች፣ በቃል ሕይወት ነበረች። አካላዊ ነው። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈው ይልና ስለ ዮሐንስ መናገር ይጀምራል። ስለ መጥምቁ ዮሐንስ ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። መጥምቁ ዮሐንስ እርሱ ራሱ ብርሃን አልነበረም። ስለ ብርሃን ግን ሊመሰክር መጣ። የጌታን መንገድ አጥሩ ተብሎ የተላከ አቅሙ ተብሎ የተላከ የጌታ መንገድ ጠራጊ ሆኖ የተላከ እንደመሆኑ ስለዚህ ስለ ጌታ ስለ ብርሃኑ ሊመሰክር መጣ። እርሱ ራሱ ግን ብርሃን አልነበረም ነው። እሺ፣ ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። ኦኬ። ለሰው ሁሉ የሚያበራው እውነተኛው ብርሃን ግን ወደ ዓለም ይመጣ ነበረ። እሺ፣ በዓለም ነበረ፣ ምንም ስጋ ሳይሆንም በፊት በዓለም ነበረ፣ ዓለሙም በእርሱ ሆነ። በዓለም ነበር አለ። አሁን ዮሐንስ የመሰከረለት ይህ ብርሃን ወደ ዓለም የመጣው ይህ ብርሃን እርሱ በዓለም ነበረ፣ አሁን ደግሞ ወደ ዓለም መጣ። በተለየ መልኩ ወደ ዓለም ይመጣል። በምን? በስጋ ተገልጦ። ዓለሙም ደግሞ በእርሱ ሆነ ይላል። ዓለሙም በእርሱ ሆነ፣ ዓለሙም ግን አላወቀውም። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም። ይሄ አሁን እኔ እስላሞች እንዴት ይህን እንደሚክዱ ግራ ነው የሚገባኝ። ክርስቶስን በስመ አብ
ክርስቶስ ኢየሱስ በመጽሐፍ ቅዱስ አምላክ አይደለም ብለው እኮ ይከራከራሉ። እኔ ተዋቸው ማለት በእምነታቸው ኢየሱስ አምላክ አይደለም ብለው ሊሰቡ ይችላሉ። መጽሐፍት ይዘው ምናምን ምናልባት ማለት ነው። መጽሐፍ ኢየሱስ አምላክ አይደለም ብሎ መስበክ እውርነት ካልሆነ በቃ ምንም ጭራሽ አይመጡ እና ምን አለ ዓለሙ በእርሱ እንደሆነ ከነገረም በኋላ ወደ ገዛ ወገኖቹ መጣ። ወደ ገዛ ወገኖቹ የመጣው ማን ነው? የገዛ ወገኖቹም ያልተቀበሉት እርሱ ማን ነው? ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። የእግዚአብሔር ልጅነትን ስልጣን መስጠት የሚችለው የባህሪ ልጅ የሆነው የራሱ ጌታችን ኢየሱስ ክርስቶስ ነው። እርሱ የባህሪ ልጅ ስለሆነ የእግዚአብሔር ልጅ የሆኑ ዘንድ ለተቀበሉት ሁሉ ልጅነትን እንደዚህ አይነት ስልጣንን ይሰጣቸዋል። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም ይልና ስለ ቃል አምላክነት እንደዚህ አብራርቶ ከተናገረ በኋላ ያ ቃል ደግሞ ምን ሆነ ይላል? ስጋ ሆነ፣ ጸጋና እውነትንም ተመልቶ በእኛ አደረ ይላል። ቃልም ስጋ ሆነ በእኛም አደረ፣ ጸጋና እውነትንም የተመላ ነው። ቀጥታ ትርጓሜው እንደዚህ ነው። ቃልም ስጋ ሆነ በእኛም አደረ፣ ጸጋና እውነትንም የተመላ ነው። ከዛስ አንድ ልጅም በአባቱ ዘንድ እንዳለ ያለውን ክብሩን ያንን ክብር አየን ይላል። አንድ ልጅም በአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ብቸኛ ልጅ ከአባቱ ዘንድ ያለ ነው። ቃልም በእግዚአብሔር ዘንድ ነበረ ብሎ ነበር። ከላይ ቃልም በእግዚአብሔር ዘንድ ነበረ ብሎ አልነበረ? አንድ ልጅም በአባቱ ዘንድ እንዳለ ያለውን ክብሩን አየን አለ። ቃል አምላክ ነው፣ ፈጣሪ ነው። ፈጣሪ ግን ስጋ ሆነ ተባለለት። ቃል ስጋ ሆነ። ስጋ ደግሞ ከእመቤታችን የነሳው ስለሆነ የእመቤታችን ፍጡር ስጋ ስለሆነ ሌላ አይነት ስጋ ኬትም ስለማይመጣ ፍጡር ሆነን ስጋ የራሱ አደረገ ነው የሚባለው። አሁን ይህንን ርዕስ ምናምን እዚህ ርዕስ ውስጥ ገብቶ የሚያውቁ ልጆች ሲኖሩ ከአሁን በኋላ ማንም ሰው እንዳይጠይቀኝ ስትፈልጉ፣ አሁን ዛሬ ለቤቲ የሚያልሻለሁ፣ በቤቲ በኩል ለሌሎቻችሁም ስትፈልጉ እዛው ፍጡር የሚል ቪዲዮ ስላለ የተቀመጠ እሱን ገብታችሁ አንበቡ። የመልሰን መላልሰን ዝም ብሎ ይሄ ወደኋላ የሚያስቀር የጉንጫ አልፋ ክርክር ውስጥ አንገባም እንደሚታወቀው እና ስለዛ ሌላ ነገር ላይ ትኩረት ማድረግ ነው ትምህርት ላይ ምናምን እንጂ ዝም ብሎ መጨቃጨቅ ያስፈልጋል።